بسم الله الرحمن الرحيم الحمد لله رب العالمين الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدن ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا والصلاة والسلام على من كانت معجزته القرآن وكان إمامه القرآن وكان ربيع صدره ونور قلبه وجلاء حزنه وعلى محمد وعلى آله وصحابته وسلم أجمعين وبعد السلام عليكم ورحمة الله وبركاته يا تكبراتشو يا نجاح تلفزيون تكتاتيوش انديت ناتشو እንኳን ለተከበረው የረመዳን ወር በሰላም አደረሳችሁ ምንም እንኳን የተወሰኑ ቀናት የገፉ ቢሆንም አሁንም ባሉን ቀሪ ጊዜያት ኢንሻአላህ የምንጠቀምበት አላህ የፈለገው ቦታ ውለን እሱ የሚወደውን ተግባር ፈጽመን ከሱ ጋር የምንገናኝበት ጊዜ እንደሆነልን እመኛለሁ ኢንሻአላህ ተዓላ ያው ተከታታይ ርዕሴ በዋነኛነት የሚያጠነጥነው ከቁርአን ጋር ይሆናል ከቁርአን ጋር እርቅ ስለመፈጸም ኢንሻአላህ ቁርአንን እንዳኮረፍ ነው ችላ እንዳልን ጀርባ እንደሰጠነው ይታመናል ያለንበት ተጨባጭ ለሁላችን ሩቅ አይደለም ያን ለማከም ሚረዳ ሐሳብ ነው ቢያሰብኩትን ኢንሻአላህ ወደ እናንተ ለማድረስ ነው የመጣሁት ከዛ በፊት ግን እስኪ ተወሰኑ ቀናት ሄደዋል ረመዳን አልፏልና በዝርዝር ያስኩት ርዕሰ ጉዳይ ላይ ከመግባቴ በፊት ምንም እንኳን ከርዕሱ ብዙ ባይረቀም የተወሰኑ ሐሳቦች ስለ ረመዳን አነሳለሁ ኢንሻአላህ ተዓላ አላህ Subhanahu Wa Ta'ala በዚህ ኢባዳ በረመዳን ወር ጾም የሚፈልገው ነገር አለ በርግጥ በዚህ ሰዓት ሁላችንም ኢባዳ ላይ መልካም ተግባራት ላይ የተሻለን የምንሆንበት ወር መሆኑ ይታወቃል እንሰግዳለን እንጾማለን እንቀራለን እንሰድቃለን እነዚህ ተግባራት ላይ በስፋት እንገኛለን ረመዳን ውስጥ ማለት ነው አንድ ግን ዋነኛ ወይም ኮር የምንለው የቀረ አስኳል ጉዳይ እንዳለ ይሰማኛልና እሱን ማንሳት ፈልጋለሁ አላህ Subhanahu Wa Ta'ala ከዚህ ጾም ውስጥ ካሉ ተግባራት መጨረሻ ላይ የሚፈልገው ሀደፍ አለ እነዚህ ተግባራት ሚንሶች እንላቸዋለን ወይም መዳረሻዎች ወደ ዋናው ግብ ወደ ዋናው ሀደፍ አላማ መዳረሻዎች እንላቸዋለን ለሁላችንም በጣም ግልጽ የሆነው ነገር በተለይ በዱንያ ጉዳዮቻችን ማሳካት ያለብን አላማውን ሀደፉን እንጂ ወደዛ መዳረሻውን እንዳልሆነ እናምናለን فبالمثال تتضح الاشياء الى العلماء በምሳሌ ነገሮች ግልጽ ይሆናሉ ይላሉና ይህንን የጾም ተግባር ወይም የጾም ውስጥ እንቅስቃሴዎችና ሀደፉን አንድ ህክምና ፍለጋ ወደ ሐኪም ዘንድ ባለሙያ ዘንድ እንደቀረበ ሰው ማሰብ እንችላለን فبالمثال تتضح الاشياء الى العلماء ነገሮች በምሳሌ ይበልጥ ይቀርባሉ ግልጽ ይሆናሉ ማለት ነው ይህንን ተግባር የጾም ተግባርና ውስጡ ያሉ ኢባዳዎች እና ሀደፋቸውን አንድ ባለሙያ ዘንድ የቀረበ ታካሚ ወይም ደግሞ ግለሰብ ጋር ማመሳሰል እንችላለን ለምንድነው ሐኪም ቤት የምንሄደው ወይም ባለሙያ ዘንድ የህክምና ባለሙያ ሐኪም ዘንድ የምንሄደው በእርግጠኝነት መድኃኒት ፈልገን አይደለም መዳን ፈልገን እንጂ አላህ Subhanahu Wa Ta'ala መዳንን በእነሱ በኩል ሰበብ ስላደረገ የህይወት ህግ ስላደረገው ለዚህ ስንሄድ አሞኛል እንለዋለን ምን ይሰማሃል ራሴን ያመኛል ትኩሳት አለብኝ ምግብ ፍላጎቴ ቀንሷል መሰል ነገሮችን ስንነግረው እነዚህ የዋናው በሽታ ምልክቶች ናቸው ይለናል ስለዚህ የራሱን ምርመራ ያደርግና እነዚህ ምልክቶች እንዲጠፉ ወይም ደግሞ የህመም ምልክቶች ከኛ እንዲወገዱ መድኃኒት ያዛል ከዛስ ይህንን መድኃኒት በዚህ መልኩ ወሰድና ተመልሰህ ከ15 ቀን በኋላ ከወር በኋላ ና ይለናል አላህ Subhanahu Wa Ta'ala ይህንን ጾም እንድንጾም ሲያዝ ከሀደፍ ጋር ነው ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون አለ የረመዳን ወር ጾም ዋጅብ የተደረገበትን ሀደፍ ሲናገር አላህ Subhanahu Wa Ta'ala لعلكم تتقون ነው ተቅዋ የሚባል ነገር እንድታገኙ ነው ማለት ነው ሀደፉ እሱ ነው ተቅዋ ደግሞ ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው التقوى
ሃሁና ብለዋል ተቅዋ ማለት እዚህ ጋር ነው ቀልብ ውስጥ ነው አለ ስለዚህ ተቅዋ ማለት የቀልብ የነፍስ በሽታዎች ሁሉ መድኃኒት ነው ወይም ደግሞ የነዚህ በሽታዎች የሚጠፉት ተቅዋ የሚባል ነገር እኛ ቀልብ ውስጥ እውን ሲሆን ነው ሲመጣ ነው ማለት ነው ስለዚህ አሁን ተግባራታችንን ወይ ምንሰራቸውን እንቅስቃሴዎች ያደረግን ነው እየሰገድን ነው እየጾምን ነው ቁርአን እየቀራን ነው ስለዚህ ተቅዋ ተህቂቅ ተደርጓል ወይ የሚል ጥያቄ በየጊዜው መጠየቅ ይኖርብናል ለምሳሌ 5 6 ቀናት 7 ቀናት አልፈው ከሆነ እስካሁን ጾም ያለው ሰግጅ ያለው ኢባዳዎች ሳደርግ ቆይቻለሁ ተቅዋ ግን እውን ሆኗል ወይ አላህን መፍራት የሚባል ሀደፍ ተሳክቷል ወይ የሚል ጥያቄ ማንሳት ይኖርብኛል ልክ ከ15 ቀን በኋላ የቀጠረን ሐኪም ሲያገኘን የሚጠይቀን ምኑን ነው ተሽሏል አልተሻለህም እነዛ ምልክቶች አሉ የሉም ብሎ ነው የሚጠይቀው ራስ ምታቱም የለም ምግብ መቀነሱም ፍላጎቱም የምግብ ፍላጎት መቀነሱም የለም ጠፍተዋል ምልክቶቹ ካልነው ይሄ ሰው ወደ ቤት ነው የሚሸኘን ምክንያቱም በትክክል ዲያግኖስ አድርጌዋለሁ በሽታውን አውቄዋለሁ የሰጠሁት መድኃኒት ትክክል ነው በል የሰጠሁትን መድኃኒት ባዘዝኩ መሰረት ወስደሃል ማለት ነው የሚል ማረጋገጫ ሰጥቶ ይሸኘናል በሽታዎቹ አሉ ካልነውስ ወይ ምልክቶቹ ራስ ምታቱም አለ ትኩሳቱም አለ የምግብ ፍላጎት መቀነሱም አለ ካልነውስ ይሄ ሰው ቀጥሎ የሚጠይቀን ጥያቄ ምንድነው መድኃኒቱን በአግባቡ ወስዳል አልወሰድክም መድኃኒቱን በአግባቡ ወስጄ ከሆነ ችግሩ ሌላ ነው ማከም ያለብኝን አይደለም ያከምኩት ብሎስ ወይ መድኃኒት ይቀይራል ወይ ምርመራ ይቀይራል አወሳሰዴ ላይ ግን ከሆነስ ችግር የነበረው ስለዚህ ችግሩ ያለው ከኔ ስለሆነ ምናልባት የመድኃኒቱን ዶስ ጨምሮ ወይ ቀንሶ በተለየ መንገድ ወይ አፕሮች ድጋሚ ምርመራ ያዛል ወይም ደግሞ ድጋሚ መድኃኒቱን እንድወስድ ያዘኛል ማለት ነው ግን አሁን አላህ Subhanahu Wa Ta'ala የቀልብ በሽታዎች ህክምና ነው መድኃኒት ነው ብሎ የሰጠን ነገር ሸክ የለውም ቀልብን ለማከም ቀልብን ምን ለማድረግ ለማዳን ትክክለኛ ለመሆኑ ሸክ የለውም ጥርጥር የለውም لأن الله Subhanahu Wa Ta'ala هو እሱ ፈጣሪ ስለሆነ ውስጣችን ያለን በሽታ በትክክል ያውቃል አይደለም የተከሰተውን ሊከሰት የሚችለውን ያውቃልና ያስቀመጠው መድኃኒት ላይ ሸክ ወይም ጥርጣሬ የለንም ያ ከሆነ ዘንዳ ችግሩ ማን ጋር ነው የሚሆነው እኔ ጋር ነው ማለት ነው ስለዚህ ረመዳንን እየጾምኩ እነዚህ ሁሉ ቀናት አልፈው እነዚህ የቀልብ በሽታዎች ካሉ ሹብሃው ካለ ሸኩ ካለ ሰው ላይ ጥላቻው ካለ ሂስዱ ቅናቱ ካለ ኢባዳ አልገራ ብሎኝ ከሆነ ከሰዎች ጋር መገናኘት መተሳሰር ቤተሰብ መዘየር መሰል የቀልብ የነፍስ በሽታዎች አሁንም አብረው ካሉ ከጾም ጋር አሁንም አብረው ካሉ ቁርአን ከመቅራት ጋር አሁንም አብረው ካሉ ሰላት ከመስገድ ጋር ችግሩ ያለው እኔ ጋር ነው ማለት ነው ስለዚህ አሁንም ራሳችንን መጠየቅ ይፈልጋል ማከም የተፈለገው ነገር መታከሙን ማረጋገጥ የሁላችን ኃላፊነት ይሆናል ማለት ነው እዚህ ችግሩ የቱ ጋር ነው ብሎ ማየት ይፈልጋል አላህ Subhanahu Wa Ta'ala ጾምን ስንጾም ጾም ሚንስ እንጂ ሀደፍ ስላልሆነ ነብዩ አለይሂ ሰላቱ ሰላም ምን አሉ መሰላችሁ ዋናው ጾም የተገደደበት ረመዳን ዋጅብ የተደረገበት ሀደፍ ካልተሳካ ሌላው አላህ Subhanahu Wa Ta'ala ዘንድ የሚፈይደው ነገር እንደሌለ ያስቀምጣል ስለዚህ ምን አሉ ነብዩ አለይሂ ሰላቱ ሰላም እናንተ መብላት መጠጣት ማቆማችሁ ለአላህ ሀጃ አይደለም አሉ አሁንም መጥፎ ንግግር እየተናገራችሁ መጥፎ ነገርን እየተናገራችሁ በዛም እየሰራችሁ ከሆነ وليس لله حاجة أن يدع فيه طعامه وشرابه አንዳችሁ የሚበላውን ወይ የሚጠጣውን መተው ለአላህ ሀጃው ወይም ጉዳዩ አይደለም ማለት ስለዚህ አጅሩም የተሟላ ሆኖኛ ዘንድ ይመጣ ዘንድ ጾምን በአግባቡ መጾማችንን ማረጋገጥ ይኖርብናል ስለዚህ የምንሰራው ኢባዳ መጥፎ ተግባራት ከተጎዳኙት ተቅዋ የሚባለው ነገር አይመጣም ስለዚህ በሽታዎቹ በሽታ ሆነው ይቀጥላሉ ማለት ነውና ያ አህባቢ ዋና ሀደፌ ወይም አላማዬ ኢባዳውን ለመተቸት አይደለም የምንሰራቸውን ተግባራት ትክክል አይደሉም ለማለት አይደለም ያው ተግባራዊ ካልተደረጉ ተህቂቅ እኮ አይደረግም መድኃኒት ካልተወሰደ መዳን እንደሌለው ሁሉ
ዒባዳዎቹ ካልተደረጉ ተቅዋ አይመጣም ግን እነዚህ ተግባራት የምር እንደው ለመርሃ ግብር ብቻ ነው ምንሰራቸውና ምንፈጽማቸው ወይስ የታዘዝንበት ወይም እነዚህን ተግባራት እንድንፈጽም ሸሪዓ የተደረገበትን ሀደፍ ለማሳካት ነይተን ተነስተን እስኪ ማን ነው ሲጾም አላህ Subhanahu Wa Ta'ala በዚህ ጾም ተቅዋ እንዳመጣ ስለሆነ ምን ያደረገኝ ያዘዘኝ ጾምን የሚጎዳኙ መጥፎ ተግባራትን ማቆም አለብኝ ብሎ የሚነሳው ነብዩ አለይሂ ሰላቱ ሰላም ሐዲስ ላይ ምን አሉ اذا كان يوم صوم احدكم فلا يرفث ولا يسخب الى اخره ከናንተ ውስጥ አንደኛችሁ ጾመኛ ከሆነ የጾመበት ቀን ከሆነ ጸያፍ ተግባራትንም ድርጊቶችንም እንዳይፈጽም ይላሉ ከዛ ደግሞ ምን አሉ وان شاتمه احد او قاتله فليقل اني امرؤ صائم ከናንተ ውስጥ ጾመኛ የሆነ ሰው አንዱ መጥቶ ሊሰድበው ቢሞክር ወይ ሊጣላው ቢሞክር እኔ ጾመኛ ነኝ ይበለው ይላል ምክንያቱም እሱ ይሄ ጾም ምንም አይነት መጥፎ ነገሮች ከተጎዳኙት የጾም ሀደፍ ወይም አላማ እንደማይሳካ ያውቃል መድኃኒት በአግባቡ ካልተወሰደ መዳን እንደሌለው ሁሉ ማለት ነው ስለዚህ አሁንም አደራ ነው ምለው ለፍተን ደክመን ተርበን ተጥመን ዒባዳው ያደክማል አይደል በተወሰነ መልኩ መሸቃለው ውጤቱ ከንቱ እንዳይሆን ከረመዳን በኋላ ተመሳሳይ ከረመዳን በፊት የነበሩ ባዕድ ተግባራትን እኩይ ድርጊቶችን ምንሰራ ከሆነ አላህ ደግሞ ማዕሩፍ ያላቸው ተግባራት ለኛ የሚጠቅሙ ተግባራት እየከበዱን ምንቀጥል ከሆነ ረመዳን ውጤት አልነበረውም አላሳካንም ማለት ولهذا السبب አደራችሁን የምንጾመው ጾም የምንሰግደው ሶላት የምንቀራው ቁርአን ውጤቱ መታየት አለበት ውጤቱ ተቅዋ መምጣቱን ሰዎች በምንድነው ሊያቆም የሚችሉት ካለን አሰሮች አሉት ውጤቶች አሉት አንዱና ዋነኛው ሱሉካችን ውስጥ ከሰዎች ጋር ባለን ሙአመላ ባህሪያችን ተቀይሮ ከታየ ተቅዋ መጥቷል ማለት ነው የቀልብ በሽታዎች ተወግደው ተነስተዋል ማለት ነው ስለዚህ አደራ ነው ምላችሁ በርግጥ ይሄ ጉዳይ ከጾም ጋር ብቻ ተያይዞ ሳይሆን ከሁሉም ተግባራቶቻችን ጋር ተያይዞ መነሳት መታየት ያለበት ነው ዒባዳዎቻችን እንቅስቃሴዎች ተግባራቶቻችን የተቀመጠላቸውን ሀደፍ ማሳካታቸው መረጋገጥ አለበት አላህ Subhanahu Wa Ta'ala ቁርአን ላይ ብዙ ጊዜ የዒባዳዎች ዝርዝር አፈጻጸም ሳይሆን ሀደፋቸው ላይ ይቆማል ልክ ቁርአን ላይ ስለ ጾምኮ ህግጋት አፈጻጸም በዝርዝር የምናገኘው ፍቅህ ኪታቦች ላይ ነው الله سبحانه وتعالى قال يا ايها الذين امنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون لك እንደዚህ صلاه من الصلاه تنهى عن الفحشاء والمنكر هدفون ያስቀመጠ ጾምን በተመሳሳይ መልኩ ሐጅም እንደዚሁ فمن فرض فينا الحج فلا رفث ولا فسوق ولا جدال في الحج هدفون ያስቀመጣል زكام እንደዚሁ خذ من اموالهم صدقه تطهرهم وتزكيهم بها وصلي عليهم ስለዚህ አላህ Subhanahu Wa Ta'ala ቁርአን ላይ ትኩረት አድርጎ ሀደፉን ካስቀመጠ ዝርዝር አፈጻጸሞቹ ለኛ ለፉቃዎቹ እስቲንባጥ አድርገው ለሚነግሩን ከተወ ዋናው ኮሩ ነገር ከተግባራቶቻችን ሀደፋቸው የተግባራቶቻችን ሀደፍ መሳካቱን ማረጋገጥ ነው ስለዚህ ይሄንን ከማለት ጀምራለሁ ኢንሻአላህ ተዓላ ስለዚህ ወደ ዋናው የቁርአን ርዕስ ኢንሻአላህ ተዓላ በቀጣይ ፕሮግራማችን የምንጀምር ይሆናል الله سبحانه وتعالى እስከዚያው ድረስ እኔንም እናንተንም ከሚቀበላቸው ባሮቹ እንዲያደርገን እየለመንኩት አስአላህ سبحانه وتعالى ان يجعلني واياكم من المقبولين وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم السلام عليكم ورحمه الله وبركاته